ለመናገር አዶናይ የሚጠላው ሰው የሀገር አንድነትና ሰላም የማይፈልግ፣ ሁለተኛ ደግሞ ወጣቱ ሰርቶ እንዳይቀየር የሚፈልግ ሰዎች ናቸው። በቃ አይፈልጉም። ወጣቱ ሰርቶ እንዲቀየር አይፈልጉም። ወጣቱ ስራ ላይ እንዲያተኩር ስለማይፈልጉ ነው። ወይ ቲክቶክ ላይ፣ ስድብ ላይ፣ ዘረኝነት ላይ እንዲሰራ ነው የሚፈልጉት። በቃ ምክንያቱም እነሱ ፖለቲካ ሰርቶ ቢዝነሳቸው ነው የሚሰሩት። ሶ አዶናይ ያ ነገር ደግሞ እንዳይሆን ወጣቱ ላይ እየሰራ ነው። የአንድነት ላይ፣ ሰላም ላይ እየሰራ ነው። ለዛ ነው አዶናይ የአዶናይን እውቀት ማነው ውድቀት የሚፈልጉት ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዘት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬ መጣሁት በጣም ደስ በሚል ዜና ነው ማለት ነው። በአዶኒና ያው በአርቲስት ጋሽ ሰለሞን ማለት ነው። እውነት ለመናገር በጣም ነው የተደሰትኩት። የሚገርም ውጤት ነው ማለት ነው። እንግዲህ 2 ቀን 3 ቀን በፊት ቻሌንጅ ተሰጥቶ ነበር ቲክቶክ ላይ አዶናይ ወይም ደግሞ ዱባይ ላይ ብሩክ ሪል ስቴት የሆነ ቻሌንጅ አዘጋጅቶ ነበር ማለት ነው። እዛ ላይ እንግዲህ ብዙ ኢትዮጵያውያን ተባብረው ለጋሽ ሰለሞን መኪና እንዲገዛላቸው ፎሎ በማድረግ እንትን ብለዋል ማለት ነው። የበኩላቸውን ተዋጥተዋል እና ደስ ነው ያለኝ እውነት ለመናገር እና ቤተሰብ ለማንኛውም ቪዲዮ እስከ መጨረሻ ተከታተሉት፣ ይጠቅማችኋል ብዬ ስለማስብ ማለት ነው። ግን ላይክ ማድረጋችሁ እንዳትረሱ ማለት ነው። ሶ እንግዲህ ሁላችሁም እንደምታዩት ከዚህ አይ ቲንክ ሳምንት ይሆነዋል ጋሽ ሰሌ የሆነ ቦታ ሲሄዱ የተቀረጸ ቪዲዮ ነበር ማለት ነው። እና መኪና ውስጥ ለመግባት ምናምን መኪና ደግሞ እምቢ ብሏቸው ምናምን ሲሄድና ያ ቪዲዮ ብዙ ሰው ጋር ደርሶ ነበር። እንግዲህ ያ ቪዲዮ አዶናይ ሰርቶበት ነበርና ለጋሽ ሰሌ እንዲገዛላቸው መኪና ቲክቶክ ላይ ቪዲዮ ሰርቶ ለቆ ነበርና ብዙ ሰው እውነት ለመናገር ደስ ብሎ ተቀብሎት ነበር። እና ከዛ አንድ ቻሌንጅ መጣ። ቻሌንጁም ደግሞ እንግዲህ ብዙ ሰው ነው የተሳተፈበት እውነት ለመናገር እና በአዶናይ ዙሪያ ደግሞ ይሄ 2 ቀን እንግዲህ ያ ሁላችሁም የምታዩት ነገር ነው። ከትላንት ወዲያ ከፍቶኛል ብሎ መጥቶ ነበር ማለት ነው። እውነት ለመናገር በጣም ነው ያሳዘነኝ እግዚአብሔርን። እኔ አዶናይ ለምን እንደሆነ አላቅም፣ ይመቸኛል። ልቡ ንጹህ የሆነ ልጅ ነው። የሆነ ተንኮል የለበትን አንድነት የሚፈልግ የሰውን እድገት የሚፈልግ ልጅ ነው ማለት ነውና እሱን ለመጣል ብዙ ሰዎች ቀን እና ሌሊት ይሰራሉ። እኔ በጣም የሚገርመኝ ነገር የኛ ሰው ማለት ነው እውነት ከፍ ስትሉ ስታድጉ አይፈልግም። ሁሌም ችግር እንድታወሩ ወይም ደግሞ በቃ እያለቀሳችሁ እንድትመጡ ነው መሰለኝ የሚፈልገውና አዶናይ እንግዲህ ብዙ ሚሊየን ተከታይ ሰው አለው። ከዛ ጥቂቱ የሱ ውድቀት የሚፈልጉ አሉ ደግሞ ማለት ከመቶ ወይ 2 ሰው 3 ሰው የሱ ስኬት አይፈልግም እና ብዙ ወጣቶችን ቀይረዋል። የብዙ ሰው ህይወትን ቀይረዋል። ሶ እኔ ከአዶናይ የምወደው ነገር እውነት ለመናገር ከትላንትና ወዲያ እንደዛ ሲያወራ በጣም ማለት ተሰምቶኛል። ለምን ይሄ ልጅ እውነት ለመናገር ፍቅርን የሚፈልግ አንድነትን የሚፈልግ ልጅ ነው እና ዘረኝነት ውስጥ የሌለ ኢትዮጵያን አንድ ለማድረግ የሚሰራ ልጅ ነው እና ሰው ደግሞ ወጣቱ ከስድብ ከዘረኝነት ከብዙ ነገር ወጥቶ ሶሻል ሚዲያ ተጠቅሞ ህይወቱን እንዲቀይር የሚሰራ ልጅ ነውና ሶ አዶናይን እንግዲህ የምናውቀው አንድ ሰግጥ በሚል ቻሌንጅ ነው ማለት ነው። ብዙ ሰው ሰግጥ የሚለው ብዙ ሰው ተቀብሎታል እውነት ለመናገር በተለይ ወጣቱ ማለት ነው። ግን ያልተቀበሉት ደግሞ ጥቂት ሰዎች አሉ። እኔ እውነት ለመናገር የተረዳውበት መንገድ ልንገራችሁ። ሰግጥ ማለት የሆነ ሰው የሆነ ስራ ላይ እኔ ብዙ ጊዜ ተናግሮታል፣ ብዙ ጊዜ አስረድተዋል። ሰግጥ ማለት አንዳንድ በመጥፎ ጎን የወሰዱት ሰዎች ስላሉ ማለት ነው። ማለት በቃ የምትሰሩት ስራ ላይ ቸክላችሁ ስሩ እንደማለት ነው። አለቀ። ይሄ እኮ ምንም አዲስ ነገር የለውም። ሰግጣችሁ ስሩ፣ የምትፈልጉበት ደረጃ ትደርሳላችሁ ብሎ በተደጋጋሚ ሲናገር ነበርና ብዙ ሰው ደግሞ የሰግጥ ትውልድን ያበላሻል ምናምን ብሎ ሲያወራ ነበር። ትውልድ የሚያበላሽ ነገር ብዙ ነገር አለ፣ ብዙ ነገር ማለት ነው። በተለይ ሚዲያ ላይ ብዙ እኛን የሚያበላሽ ነገር እያለ ይሄ ግን
ወጣቱን የሚያነቃቃ ወደ ስራ ማለት ስራ እንትን የሚል የስራ ፍላጎታቸው እንዲሰሩ የሚያደርግ ልጅ ይሄ ትውልድን ያጠፋል ማለት ለእኔ እውነት ለመናገር እንትን ነው ይሄ እንትን ነው የሚመስለው፣ ቅናት ነው የሚመስለው ለሱ ማለት ለአዶናይ ቅናት እንዳለባቸው ነውና አሉ አይደል እንዴ ትውልድ የሚያጠፉ ሰዎች ሚዲያ ላይ ቁጭ ብለው ስንት አመት ሙሉ ትውልድን እየመረዙ መጥፎ ነገር እያስተላለፉ የሚኖሩ ሰዎች ማንም አይናገራቸውም። ግን እኔ በጣም የሚገርመኝ እንደዚህ ትውልድን ማለት ጥሩ ለወጣቱ ጥሩ አርአያ የሚሆኑ ሰዎች ለምንድን ነው የሆነ የምንተቸው? እና በነገራችን ላይ አዶናይ የሚጠላው ዘር ማለት እንትን የሚል ሰው ይሄ በተለይ ፖለቲከኛ ሰው ነው የሚጠላው። ለምን ብትሉ እሱ በተለይ የኢትዮጵያ ሕዝብ አንድ ለማድረግ በጣም እየጣረ ነው። ፍቅርን፣ ሰላምን፣ አንድነታችን እንደ መጀመሪያው እንዲሆን እያደረገ ነው እና የተለያዩ ቦታዎች ሄደ የተለያዩ ሰዎችን ይረዳል። በቃ ሀገሩን ይወዳል ምናምን በጣም ትሁት ልጅ ነው። እኔ ትላንትና ማለት ነው ከትላንት ወደ እሱ ቪዲዮ ሳይ ይሄ ነገር አስቡት፣ ብዙ ሰው ወዶት ግን ትንሽ ሰው ብቻ ሰግጥ የሚለው ሰው ስላልወደደው በቃ እናቁም ከዚህ በኋላ አለ። ምክንያቱም ሰላም የሚፈልግ ልጅ ስለሆነ መስራት የሚፈልግ ሰው ስለሆነ ማለት ነው። እና አንዳንዴ ለምንድን ነው ሰው ላይ ለምንድን ነው የምንቀናው? በቃ እሱ እኮ በትንሽ ጊዜ ነው እንደዚህ ስኬታማ የሆነው። ለምን? ልቡ ንጹህ ነው። ሰው የሆነ ነገር ከሰራ ቸክሎ ከሰራ አስቦበት በቃ ሰው በተለይ ወጣቱ ማለት ነው የሆነ ነገር አሁን እንዴት ነው እንዴት ላስረዳችሁ? የሆነ ነገር ጀምረን አይሆንም ፍራቻ ምናምን አላ እሱ ነገር በቃ ማንንም አትስሙ ማለት በቃ የሆነ አላማችሁ ቦታ እስከምትደርሱ የሆነ ነገር ያሰባችሁበት ቦታ እስከምትደርሱ ያ ነገር በቃ ፎከስ አድርጋችሁ ስሩ ማለት ነው። የሱ ሜሴጅ ይመስለኛል የሚያስተላልፈው ነገር ማለት ነው። ግን እኔ እውነት በጣም ነው የገረመኝና እንግዲህ በነገራችን ላይ አንድ በጣም ደስ ያለኝ ነገር ደግሞ ቢኖር የጋሽ ሰለሞን እንግዲህ አስባችሁታል በድል ተጠናቋል ማለት ነው። ትላንትና ብሩክ ሪል ስቴት ዱባይ ላይ ራሱ እንግዲህ 1,500,000 ነበር ፎሎወሩ። እንግዲህ አሁን 1,100,000 ገብቷል። መኪና እንሰጣለን ብለ እንግዲህ ቃል ገብቷል። አሁንም ደግሞ ለጋሽ ሰለሞን ደግሞ ሊሰጥ ነው ማለት ነው። ይሄ በራሱ አንድ ትልቅ ነገር መስራት ነው። ለአንድ ለትልቅ አርቲስት በወጣት ደረጃ እንደዚህ አይነት አስተሳሰብ አምጥቶ ሀሳብ አምጥቶ እና ይሄ በማድረጉ ራሱ የሚገርም ልጅ ነው፣ መመስገን አለበት ብዬ ነው የማስበው። ግን እኔ የምላችሁ ነገር ቢኖር እውነት በሚሰራ ሰው ለምንድን ነው እንደዚህ በቃ እንዲወድቅ የምናደርገው? ለምንድን ነው ወደ ታች ወደ ነበረበት መጎተት አላ እንደዛ ለምንድን ነው የምናደርገው? ለምንድን ነው የምንቀናው? ወጣቱን ስላነሳሳ ማለት ከብዙ ነገር ከሚባለው ቲክቶክ ላይ ቁጭ ብለው ከሚሰዳደቡት ከዘረኝነቱ ከብዙ ነገር አውጥቶ ስራ እንዲሰሩ በማድረጉ ነው እንደዚህ ይሄ ልጅ የምታስከፉት። እውነት እኔ በጣም ነው የገረመኝና በእርግጥ እሱ ልጁ እንደዚህ ሰው የሚሰማ አይነት አይደለም። ግን አንዳንዴ ደግሞ እንደዚህ አይነት ትችት ሲበዛባችሁ የሆነ መጥፎ ስሜት ላይ ትሆናላችሁና እኔ በርታ ነው የምለው። ወጣቶችም እሱን አይታችሁ ህይወታችሁ መቀየር ትችላላችሁ። በቃ በምትፈልጉት መሆን የምትፈልጉት ከሰራችሁ መሆን ትችላላችሁ። በቃ 4 ነጥብ። እኔ በሱ ሀሳብ በተለይ ሰግጥ በሚለው ሀሳብ በጣም ነው የምስማማው። እኛ እኮ አረብ ሀገር ሰግጠን ሰርተን ነው ማለት ችለን ሰርተን ማለት ነው አላማችን አሳክተን ሀገራችንን የምንገባው። እንደዛ ማለት ነው። በሌላ በተንኮል አታስቡት ለማለት ያክል ነው ቤተሰብ። እና ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ። እሱን የምትወዱ የምታከብሩ ደግሞ እሱን እየደገፋችሁ አይዞ ምናምን በሉት። እሱ ግን ማንንም አይሰማም ኦሬዲ። እና የእናንተ ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡ። ሰላም ለሀገራችን። በያላችሁበት ሰላማችሁ ብዝት ይበልልኝ።